ፍላጎቱ የለም እንዳይባል ፍላጎቱ አለ። አላውቅም እንዳይባል እስከ ጥግ ድረስ ሄዳችሁ አጥንታችኋል። ከዚህም አልፋችሁ ብዙ ነገር አድርጋችሁ ሊሆን ይችላል። ወደ ማድረግ ስንመጣ የማንችለው ለምንድን ነው? አንድ የማይችሉት ነገር ምንድን ነው ካላችሁኝ፣ ይሄን ሁሉ ትንተና ይሄን ሁሉ ማውጣት ማውረድ ካረጉ በኋላ ውሳኔ መወሰን አይችሉም። ቢዝነስ መጀመር ይፈልጋሉ፣ ሰብኮንሺየስሊ ግን they don't want to succeed። ግንኙነቶችን ማስተካከል ይፈልጋሉ፣ ሰብኮንሺየስሊ they don't want to create a good relationship። ለምን ቢባል ውስጣቸው ለአመታት የቆየው ፕሮግራም እና ምኞታቸው በጣም የተራራቁ ነው። ሰላም እንዴት ናችሁ? ባለፈው የመጣችሁ ሰዎች እስኪ እጃችሁን አሳዩን። ባለፈው የመጣችሁ እሺ፣ ባለፈው ያልመጣችሁ ከፍ አድርጉት። በጣም አሪፍ። አዳዲስ ሰዎች አይተናል ማለት ነው። ይኸው ሌላም አዲስ ሰው ግን ቤተሰብ የሆነች። እሺ፣ ዛሬ የምነጋገረው አሼ የሚያስተምረን ህይወታችንን የሚቆጣጠረው ማን ነው የሚል ርዕስ ላይ ነው የምነጋገረው። ዝግጁ ናችሁ ለዚህ? ህይወታችንን የሚቆጣጠረው ማን ነው? አሹን በክብር ወደዚህ እንጋብዘው። አይሰማም። እንደምን ዋላችሁ? ደህና ሰነበታችሁ? በተለይ ሳምንት ላልመጣችሁ ሰዎች ማለት ነው። ሌሎቻችን ጋር ተለማምደናል። ሳምንት የነበራችሁ አዳዲስም የነበራችሁ የዛን ቀን ዛሬ ደግሞ ምናልባት በፊት ትመጡ የነበረ ዛሬ ከብዙ ቆይታ በኋላ የተገናኘ እንኖራለን። ለመጀመሪያ ጊዜም ደግሞ የመጣችሁ ሰዎች ትኖራላችሁ። እስኪ ለመጀመሪያ ጊዜ ከዚህ በፊት መጥቶ ማያቸው አዳዲስ ፊቶች አሉ። መቼም መጥቶ ማያቅ ሰው እስቲ። ኦኬ፣ በጣም ብዙ ሰው ነው። እሺ፣ ሌሎቻችሁ ቤተኞች ናችሁ ማለት ነው። ዛሬ የምንነጋገርበት ጉዳይ ያሬዶ እንዳለው ህይወታችንን የሚቆጣጠረው ማን ነው? እንዴ ህይወቴንማ የምቆጣጠረው እኔ ነኝ ትሉ ይሆናል። ግን ጥያቄዎችን እየጠየኳችሁ ብንገባበት ጥሩ ነው። ብዙዎቻችን ምናልባትም 100% ሰው እንደኔው ከሆናችሁ ማለት ነው በጣም የተለየ አስተዳደግ የተለየ መታደል ገጥሟችሁ ካልሆነ በስተቀር ሁላችንም ይሄን ነገር በተለያየ ጊዜ እንጠይቃለን ብዬ አስባለሁ። የሆነ ነገር መለወጥ እንፈልጋለን። ለምሳሌ ቢዝነስ መጀመር እንፈልጋለን። ከዛ በኋላ ከዚህ በፊት የቢዝነስ ልምድ ስለሌለን ቢዝነስ እንዴት እንደሚጀመር፣ ፓርትነርሺፕ እንዴት እንደሚሰራ፣ ፈንድ እንዴት ሬዝ እንደሚደረግ፣ ቢዝነስ ሞዴል እንዴት እንደሚቀረጽ፣ ደንበኛ እንዴት አኳየር እንደሚደረግ ሁሉን ነገር ታጠኑና ወደ ማድረጉ ስትመጡ በጢም ባለ እውቀት ማለት ነው ምንም የሚጎላችሁ እንደገና ማሟላት የሚጠበቅባችሁ ነገር የለም። when comes to doing it መሬት ላይ ወደ ማድረግ ስትመጡ በማታውቁት ነገር ምክንያት ትተውታላችሁ። ከዛ በኋላ ወይ የሆነ መጽሐፍ እጃችሁ ላይ ይወድቃል፣ ወይ እንዲህ አይነት ሰሚናር ላይ ትመጣላችሁ፣ ወይ ለብዙ ጊዜ የተለያችሁት ጓደኛችሁ ቢዝነስ ጀምሮ የሆነ ቦታ ደርሶ ታገኙታላችሁ። እንደገና ትነቃቁና አሁንም ትጀምራላችሁ። የሆነ ሴንቲሜትሮች ፈቀቅ ትሉና አሁንም ትመለሳላችሁ። ሳምሃው ፍላጎቱ የለም እንዳይባል ፍላጎቱ አለ። አላውቅም እንዳይባል እስከ ጥግ ድረስ ሄዳችሁ አጥንታችኋል። ከዚህም አልፋችሁ ብዙ ነገር አድርጋችሁ ሊሆን ይችላል። ወደ ማድረግ ስንመጣ የማንችለው ለምንድን ነው? ከኛ ቁጥጥር ውጭ የሆነ ነገር አለ ማለት ነው በገዛ ህይወታችን ላይ እኛም ማንፈልገውን ነገር እያደረግን እንድንኖር የሚያደርግ ወይ ከእይታችን የተሰወረ ወይ ያየነው ልንቆጣጠረው የማንችል ነገር አለ ወይ? አንድ ጊዜ ምን ገጥሞኝ ነበር መሰላችሁ? የዛሬ ስንት ዓመት ነው? በ2003 ወይም 2002 መጨረሻ አካባቢ ከሚስቴ ጋር በጣም መግባባት ፈለግኩ። የመጀመሪያ ልጅ ወልደናል። በጣም የሚያምር ልጅ ነው። ልጆችን እወዳለሁ እንዲሁ ናቹራሊ። ከዛ በኋላ ግን ግንኙነቱ በጣም የከረረ ደረጃ ላይ ደርሶ ስለነበር ማስተካከል ፈለግኩ፣ ከምር ከልብ ማለት ነው። ከዛ በኋላ ለማስተካከል የሚያስፈልገውን እርምጃ ወሰድኩኝ። እንደምንም ጥርሴን ነክሼ ስሜቴን ገትቼ ራሴን ተቆጣጠሬ ሁሉን ነገር አድርጌ አንድ የራት ግብዣ ቦታ ለወስዳት ተዘጋጀሁና እንደ ወትሮ 11 ሰዓት ወደ ቤት ተመለስኩኝ ከስራ። እዛው ግቢ ውስጥ ነው የምንኖረው፣ ዩኒቨርሲቲው ግቢ ውስጥ። ከዛ በኋላ ቁጭ አልኩኝ። ወትሮ አልቀመጥም ወይ መክሰስ በልቼ ቶሎ መለሳለሁ። የዛን ቀን ዝም ብዬ እዛው አካባቢ ሆንኩና ግራ ገብቷታል።
አድርጌ የማላውቀው ባህሪ ስለሆነ ከዛ በኋላ እልህ እየተናነቀ የኢጎ እልህ ታውቃላችሁ? የመሸነፍ አይነት ስሜት እየተሰማችሁ ግን ግድ የለም ልሸነፍ ለአንዴ ነው የምሸነፈው ምናምን እያላችሁ የምታደርጉት አይነት ነገር ማለት ነው። እንደምንም ከራሴ ጋር ታግዬ ምንም እኮ መሸነፍ ማሸነፍ የሚባል ነገር የለም። ለራት ግብዣ ልጋብዝ ነው። ከዛ በኋላ ምንድን ነው አለች። ስራዋን ገታ አደረገችና ጠየቅ ምንድን ነው አለች። እራት እንድንበላ ፈልጌ ነበር አልኳት። እራት ሳንበላ እኮ በልተን አድረን አናውቅም። ሁልጊዜም በላለን እራት። ምን አዲስ ነገር አለ? አይ ወተን እራት እንድንበላ ፈልጌ ነው። እኔ እና አንቺ ብቻችንን ሆነን እኔ እናንተ እራት ውጪ? አዎ። አሁን ይህን ስነግራችሁ ምን ማለት እንደሆነ ታውቃላችሁ። ታሪኩ ይገባችኋል ማለት ነው አይደል? ግልጽ ነው። ከዛ እንደምንም ሄድን። ከዛ ጎን ለጎን ተቀመጥን። እኔ ማድረግ የፈለግኩት ምንድን ነው፣ ይቅርታ የሚያስጠይቅ ከሆነ መሬት ላይ ተደፍቼ ይቅርታ ጠይቄም ቢሆን ይሄ ማታ ማታ ራሴን እየገፋ ወደ ቤት የምመጣበትን ነገር የሚያስቀርልኝ ነገር እስከሆነ ድረስ I wanted to do it። ከዛ ቁጫል ምናልባት የምታውቁት ከሆነ ከአማራ ልማት ማህበር ህንፃ ጀርባ አንድ ክብ ካፍቴሪያ ነበር። በዛ ሰዓት ሌክሾር ይባላል። እሱ ጋር ሄድንና አጋጣሚ ሆነው በእኔና በእሷ መካከል በሀይቁ በኩል ነው የተቀመጥነው። እኔም በመስተዋቱ በኩል መካከላችን ላይ ትልቅ ፖል አለ። ስለዚህ እንደተቀመጥን ማን ይጀምር ምን ብዬ ልጀምር? ከዛ በኋላ ከዚህ ደጋግሜ ተናግሬያለሁ ላሳጥርላችሁና እንዲያው የምትወጃትን ጓደኛሽን ለብቻ ብታገኛትና እሷና እግዚአብሔር ብቻ መሃላችሁ ቢሆን ሳትደብቂ የልብሽን ብቻ ንገሪያት ቢልሽ ቆሞ እያየሽ ምን ብለሽ ትነግሪያታለሽ አልኳት። ድምፁ በአንድ ጊዜ ቤቱን ሰነጠቀው። ሲታፈን የኖረ ነገር ማለት ነው። እኔ ቀስ በይ አዎ አንቺ አስር ጊዜ አማጠችና መጨረሻ ላይ የመጣላት ቃል ምንድን ነው? ግትር። ከዛስ አንተ ያልከው እንጂ ሌላ ሰው ያለው ትክክል የማይመስልህ፣ ሁልጊዜ ያንተን ስሜት ብቻ የምታዳምጥ፣ የሌላ ሰው ይሄ ዋጋ እንደ ዋጋ ማትቆጥር ደረደረችው። በቃ እስኪ አቁም። በየመሃሉ ላይ ድምፁ ይወጣል። እንደምንም እያደረገው ጨረስን። ከዚህ በኋላ አዳምጥሻለሁ። ውጁ ፕሊስ አንድ እድል ትሰጭኛለች ከዚህ በኋላ በደንብ አድርገን እንድንታረቅ። አላመነታችም። እሷንም መሯታል። እሺ አለች። ራታችንን በላን። እየተሳሳቅን ወደ ቤት ተመለስን። በቃ ወደ ጫጉላ አይነት ዘመን ተመለስን። በቃ ከቤት አልጠፋ አልኩ። ከወትሮዬ የማይጠፋባቸውን ሰፈሮችን ማሰብ ትችላለህ። I was everywhere። ከዛ ግን ከ15 ቀን በኋላ የሆኑ ንትርኮች፣ የሆኑ ምልልሶች፣ የሆኑ ነገሮች ጀመሩ። ከዛ በኋላ እየከፋ ሄደ። It was beyond my control። ማስተካከል እፈልጋለሁ። ተስተካክሏል። ለምን ተመልሶ በፊት ከነበረበት ይብሳል? ለመረዳት ሞከርኩ። ምክንያት ፈለግኩለት ለምን እንደዛ እንደሆነ። no reason at all። ከዛ በኋላ የሆነ አንድ ሌላ መጽሐፍ አነበብኩና አንድ ነገር ገባኝ። ስቲል በድንግዝግዝ ማለት ነው። የገባኝ ነገር ምንድን ነው? ግንኙነቶች 0-100 ናቸው እንጂ 50-50 አይደሉም። እንዴት እንደማስረዳቸው አላውቅም። ይሄን ነገር በተለይ በጣም የታመቀ ለብዙ ዓመት እያፈናችሁት የቆያችሁት አይነት ስሜት ውስጣችሁ ካለ እንዴት 0-100 ሊሆን ይችላል ልትሉ ትችላላችሁ። ወይም እንዴት 100-0 ሊሆን ይችላል ልትሉ ትችላላችሁ። it happens that way። ከዛ በኋላ ግን ብዙ መንፈሳውያን መጽሐፍትን ጭምር አገላበጥኩኝ። በዛ መንገድ ነው ወይ ህይወት የሚሰራው የሚለውን ነገር ለማወቅ ቢያሳምምም ለጊዜው ለመቀበል የሚያስቸግር ቢሆንም የገባኝ አንድ ነገር ምንድን ነው? ግንኙነት የሚስተካከለው በአንድ በኩል 50-50 የሚባል ግንኙነት የለም። በነገራችን ላይ ልትከፋፈሉ የምችሉት ነገር አለ። when I understand that የሷን እንግዲህ በዛ ሰዓት በሚገባኝ ጥፋቷንም ግድፈቷንም እጸጿንም ተሸክመ እንዴት ነው የምኖረው የኔ ስለማይታየኝ ማለት ነው ብዬ ራሴን ወደ ማስተካከል መጣሁ። እኔ እየተስተካከልኩ በሄድኩ ቁጥር ለሚወረወር ነገር መልስ ባልሰጠው ቁጥር ስሜቴ ባልተዘበራረቀ ቁጥር ፕሬዘንት በሆንኩ ቁጥር በዛ በኩል ያለውም ነገር እየተስተካከለ መጣ። ኦኬ
ለብዙ አመታት ይሄን ነገር እያጠናው ለሰው ደግሞ እንዴት አድርጌ ላስረዳ ብዬ ሳጠና የገባኝ አንድ ነገር አለ። ህይወታችንን የምንቆጣጠረው እኛ ነን፣ ግን ሳብኮንሽስሊ ነው የምንቆጣጠረው። በሌላ አነጋገር ምን ማለት ነው? በእንቅልፍ ልብ እንደሚሄድ ሰው ነው ሰው አይኑን ከፍቶ እያየ። ይሄን ሳይንስ ይለዋል፣ ቅዱሳት መጽሐፍት ይሉታል። ሂዱና ከፈለጋችሁ የጳውሎስን መልእክት ለሮሜ ሰዎች የተጻፈውን ምዕራፍ 7 አንብቡ። you will understand እንዴት እንደምንኖር፣ እንዴት ህይወታችን ከኛ ቁጥጥር ውጭ እንደሆነ፣ መልካም ማድረግ እየፈለግን እንዴት ክፉ ነገር ስናደርግ እንደምንውል፣ እንዴት እንደምንወነጀል፣ እንዴት እንደምንከሰስ ቼክ ማድረግ ትችላላችሁ። በህይወታችሁ ውስጥ እንዲህ ብላችሁ የምታውቁ ከሆነ ገቢያችሁ ማስተካከል ትፈልጋላችሁ። እንዴት እንደሚስተካከል ታውቃላችሁ። የሚያግዛችሁ ሰው አለ። ወደ ማድረግ ሲመጣ ግን በጣም ምስጢራዊ በሆነ መንገድ እንጎተትና እንደገና እንመለሳለን። what happens? ማን ነው ህይወቴን የሚቆጣጠረው? ግንኙነቶቻችንን ማስተካከል እንፈልጋለን። ከዚያ በኋላ ስለ ግንኙነት ምንችለውን ያህል እናጠናለን። ከዛሬ ማታ ጀምሬ ፕሮግራሜን እንዲህ አድርጌ ያስተካክላለሁ። ግንኙነቶች እናውቀዋለን እንዴት ነው የሚስተካከል። ወደ ማድረግ ሲመጣ ፊት ለፊት ወደ መነጋገር፣ ስሜት ለስሜት ወደ መነጋገር ስንመጣ ግን በማናቀው ምስጢራዊ ነገር ምክንያት we don't do it። ስለዚህ ሁልጊዜ እንዲሁ እንዳነከስን ማድረግ የምንፈልገው ነገር በልባችን ሆነን የምንገኘው ነገር በውጫችን እንዲሁ ጎን ለጎን እድሜያችንን እንቆጥራለን። በዚህ አይነት መንገድ እስኪ ራሳችሁን ለሆነ ጊዜ ያህልም ቢሆን አይታችሁ የምታውቁ ሰዎች እስኪ እጃችሁን አሳዩ። ኦኬ፣ ብዙ ሰው ኦኬ። ይሄ ባጭሩ ልንገራችሁ። ህይወታችንን የሚቆጣጠረው ምንድን ነው መሰላችሁ? ሁልጊዜ በማሰብ ህይወት ለማስተካከል መሞከርና ከሀሳቡ ጋር የተያያዘ ስሜት መሸሽ። ይሄ ነው ህይወታችንን የሚቆጣጠረው። ሰዎች በማሰብ እንቅልፍ በማጣት በማውጣት በመውረድ መጽሐፍ በማንበብ ፖድካስት በመከታተል ሰሚናር በመከታተል ህይወታቸውን መለወጥ ይፈልጋሉ። ገብቷቸዋል። ወደ ማድረግ ሲመጡ ግን ለብዙ ዓመት ውስጣቸው ተጠራቅሞ በእያንዳንዱ የሰውነታቸው ህዋስ ውስጥ ፕሮግራም የተደረገ ሌላ ነገር አለ። ያ ያሰቡት ጥሩ ነገርና አብሯቸው የሰነበተው መጥፎ ስሜት ሲገናኝ 100% ጊዜ በውስጣቸው ያለው ስሜት ነው የሚያሸንፈው። ኦኬ፣ አንድ ሰው የሆነ ጥናት አድርጎ ነበረ። የሳውዝ ካሮላይና ዩኒቨርሲቲ ፕሮፌሰር ነው። ምናልባት ስሙን ካረሳሁት አንቶኒዮ ዳማሲዮስ ይባላል። ምናልባት እንትን ማድረግ ትችላላችሁ። አንቶኒዮ ዳማሲዮስ ኒውሮ ሳይንቲስት ነው። ማወቅ የፈለገው አንድ ነገር ነው። ጥናት ሲያደርግ የነበረው ከአንጎላቸው ክፍል ውስጥ ቬንትሮሜዲያል ፕሪፍሮንታል ኮርቴክስ የሚባል የአንጎል ክፍል አለ። ቬንትሮሜዲያል ፕሪፍሮንታል ኮርቴክስ የሚባል የአንጎላችን ክፍል አለ፣ ወደ ግንባር አካባቢ። ይሄ የአንጎል ክፍል ስራው ስሜትን ወደ ሀሳብ ትራንስክራይብ ማድረግ ነው። የሆነ ስሜት ሲሰማን ለተሰማን ስሜት አመክንዮ ለመስጠት በቋንቋና በሀሳባዊ አውድ ለማቅረብ ትርጓሜ የሚሰጥበት ቦታ ነው። ትራንስክሪፕሽን የሚሰራበት ቦታ ማለት ስሜት ወደ ሀሳብ ወደ ቋንቋ የሚገለበጥበት ቦታ ነው። እዛ አካባቢ ላይ የአንጎል ጉዳት ያለባቸው ወይም ለብዙ ጊዜያም ቦታ ያላሳደጉ ሰዎች ካስተዳደግ ከተለያየ ነገር ምክንያት ያ ቦታ ዲቨሎፕድ ያልሆነባቸው ሰዎች ሁልጊዜ የሚያሳዩት አንድ ነገር አለ። ነገሩ እንደዚህ ነው። ያ ቦታ የተጎዳባቸው ሰዎች ማሰብ ይችላሉ፣ መተንተን ይችላሉ። በትንታኔያቸው አፋችሁን አስከፍተው ሊያስደምሟችሁ ይችላሉ። በጣም ብዙ ነገር መተንተን፣ ብዙ ነገር ማውጣት ማውረድ፣ ጥሩ ጎኑን መጥፎ ጎኑን አገላብጠው ማሳየት በደንብ አድርገው ይችላሉ። አንድ የማይችሉት ነገር ምንድን ነው ካላችሁኝ፣ ይሄን ሁሉ ትንተና ይሄን ሁሉ ማውጣት ማውረድ ካረጉ በኋላ ውሳኔ መወሰን አይችሉም። እስከ ድረስ መሰላቸው የሚቀጥለውን ምሳቸውን ለመብላት የሚያስፈልገው የሚሰራበት ግብአት ጠረጴዛ ላይ ተደርድሮ ምን አንስተው የትኛው ምግብ እንደሚሰሩ እንኳን መወሰን አይችሉም። ዲሲዥን ማድረግ አይችሉም፣ መወሰን አይችሉም። አንድ የገባው ነገር ምንድን ነው? ከዛ ቀጥሎ ደግሞ ሌሎች ተመሳሳይ ጉዳይ ላይ የተሰሩ እንትኖች አሉ። አሁን ይሄ ሰውዬ አንድ የገባውን ነገር ምን ብሎ ነው ያስቀመጠው? አሁንም አባባሉን ካስታወስ ኮንሴፕቱ ግልጽ ከሆነ ሶማቲክ ማርከር ሃይፖቴሲስ የሚባል አንድ የዚህ ጥናት የመጨረሻ ውጤት አመጣ። ውጤቱ ምንድን ነው? ሰዎች ውሳኔ የሚወስኑት ቪስራቸው ውስጥ በተለይ እዚህ ገታቸው አካባቢና ደረታቸው አካባቢ ላይ
የሚሰማቸው ስሜት እንደ ሲግናል አእምሮ ከመጋ ከመጣና ውሳኔ ከተላለፈ በኋላ ነው የሚያስበው አእምሮ የሚተረጉመው። ምን ማለት ነው? በሌላ አነጋገር ወስነን ነው የምናስበው እንደማለት ነው። ሌላ ሰው ደግሞ ይሄ እንደገና ሌላ የሰራ ሰው ደግሞ አለ። ጆሴፍ ሊ ዳውክስ ይባላል። እሱ ደግሞ ጆሴፍ ሊ ዳውክስ ይባላል። እሱ ደግሞ የኒውዮርክ ዩኒቨርሲቲ ፕሮፌሰር ነው። እሱም ኒውሮ ሳይንቲስት ነው። እሱ ደግሞ ያጠናው ነገር ምንድን ነው? በስሜቶቻችን በኩል ኢንፑት ሲገባ አንጎላችን ውስጥ በአይናችን፣ በጆሮአችን በተለያየ መንገድ ሲገባ ትርጓሜ የሚያገኘው እንዴት ነው የሚለውን ነገር ለመተንተን ነው። ለምሳሌ አሁን እዚህ ጋር ሴሚናር ላይ መተናል። ማወራው ነገር አንድ ነው። ይሄን ነገር መረጃ በጆሮአችሁ ከሰማችሁ በአይናችሁ ካያችሁ በኋላ እንዴት ነው የምትተረጉሙት የሚለውን ነገር የሚወስነው ይሄ አሁን ቀጥዬ በነገራችሁ ነገር ነው። እሱ ደግሞ ያወቀው ነገር ምንድነው? መረጃ ሴንሰሪ መረጃ ወደ አንጎላችን ሲገባ የሴንሰሪ ኮርቴክስ የሚባሉ አሉ። በሁለት ጆሮአችን በኩል ያሉ ሁለት የአንጎላችን ክፍሎች በአንጎላችን ውስጥ ማለት ነው። መረጃ ከገባ በኋላ ወደ ታላመስ ነው ሪሌ የሚደረገው። ታላመስ ነው ልክ እንደ መዝገብ አዛዥ መስሪያ ቤት ምንድነው ቢሮ አድርጋችሁ ልቆጥሩ ትችላላችሁ። እዛ ይገባል ደብዳቤ ለሚመለከተው ዳይሬክተር ወይም ለሚመለከተው ቢሮ ነው የሚመራው ያ ቦታ። ታላመስን እንደዛ አድርጋችሁ ውሰዱ። ስለዚህ መረጃው ከስሜት ዋሳቶቻችን ከገባ በኋላ ወደ ታላመስ ይሄዳል። ከታላመስ በሁለት ፓዝ ነው የሚሄደው። ሁለት መንገዶች አሉ። አንደኛው መንገድ ከታላመስ ወስዶ ትርጓሜ ወደሚሰጠው ወደሚያስበው አእምሮ ነው የሚሄደው፣ ወደ ኒዮኮርቴክስ ማለት ነው። በሀሳብ ወደሚተነትነው ኒዮኮርቴክስ ጋር ከደረሰ በኋላ ስሜታዊ ኢምፕሬሽን ለማግኘት ወደ አሚግድላ ይሄዳል። አንደኛው ፓዝ ይሄ ነው። ይሄ በጣም ዘገምተኛና ብዙ ጊዜ የሚወስድ የመረጃ ፕሮሰሲንግ ፓዝ ነው። ሁለተኛው ደግሞ ኒዮኮርቴክስን ይዘልና በቀጥታ ከታላመስ ወደ አሚግድላ ነው የሚሄደው። ይሄኛው አጭሩ መንገድ እንግዲህ አሚግድላ የስሜት ፕሮሰስ ማድረጊያ ዲቫይስ ነው። አንጎላችን ውስጥ የባቄላ ፍሬ የምታክል ቦታ ናት። 200 ሚሊ ሰከንድ ቀድሞ ነው ፕሮሰስ የሚደረገው በአጭሩ በኩል ስትመጡ። በረጅሙ በኩል ስትሄዱ 200 ሚሊ ሰከንድ ተጨማሪ ጊዜ ይወስዳል ማለት ነው። ምን ማለት መሰላችሁ? ማንኛውም የምታዩት፣ የምትሰሙት፣ የምታሸቱት፣ የምትቀምሱት፣ የምትነኩት ነገር ወደ አንጎላችሁ ሲገባ፣ ወደ አእምሯችሁ ሲገባ ስሜታዊ ኮንክሉዥን ከተሰጠው በኋላ ነው ወደ አእምሮ ሄዶ ትርጓሜ የሚሰጠው ማለት ነው። በሌላ አነጋገር ኦኬ፣ ሰዎች ሁለቶቹን አገናኙና ሰዎች ውሳኔ የሚወስኑት አስበው ነው ወይስ ተሰምቷቸው ነው? ከዚህ አሁን ካወራሁት ነገር ይሄንን ቼክ ማድረግ ትችላለህ። ተሰምቷቸው ነው። ኦኬ፣ መሰማት ነው ማሰብ ነው ቀድሞ የሚጠነቀቀው? መሰማት ነው። ኦኬ፣ ሂር ኢዝ ዘ ሁክ። አሁን እንግዲህ ተመልከቱ። ሰዎች የአንድን ነገር ስሜታዊ ትርጓሜ ካወቁና ውሳኔ ካሳለፉ በኋላ ነው እሱን ወደ መተንተን የሚሄዱት። የሚያስበው አእምሮ ግን እሱ የሚወስን ይመስለዋል። ምክንያቱም የሚተነትነው እሱ ስለሆነ። ምን እንደማለት መሰላቸው? ውሳኔ ተወስኗል፣ ወደ መዝገብ ቤት ተመልሷል። መዝገቡን የሚያገላብጠው ሰው ወይ ከአንደኛው ፋይል ወደ ሌላኛው ኮፒ ሲያደርገው ውሳኔውን እኔ ነኝ የወሰንኩት እንዳለ አድርጋችሁ ውሰዱ። የተወሰነውን ውሳኔ ነው የሚያብራራው የሚተነትነው በሚያስበው በሰው ቋንቋ እንጂ ውሳኔው የተወሰነው በስሜት ነው። ሰዎች ኢሞሽናሊ ውሳኔ ከወሰኑ በኋላ ነው ወደ ትንታኔ የሚሄዱት። ኦኬ፣ ታዲያ ይሄ ምንድን ነው ልትሉ ትችላላችሁ። this what happens። ስሜት ወይም ኢሞሽን የሳብኮንሽስ ቋንቋ ነው። ሁለቶቹም በደንብ ከገባችሁ ከዛ ቀጥዬ የማወራው ነገር በደንብ ግልጽ ይሆንላችሁ። የሚያስበው አእምሮ ቋንቋው ሀሳብ ነው። ቋንቋ የሰው ልጅ ቋንቋ፣ ይሄ አሁን የማወራበት ቋንቋ ነው። ደመነፍሳዊ አእምሯችን የሚናገርበት ወይም ሌሎች ያሉትን የሚረዳበት ብቸኛው መንገድ ኢሞሽን ነው። ኢሞሽናሊ ወሰን ማለት ሳብኮንሽስሊ ወስነን ከዛ በኋላ ነው ወደ መተንተን የምናመጣው ማለት ነው። ይህ አባባል ግልጽ ነው ከሆነ ኦኬ። ይሄ ማለት ምን ማለት ነው? ሳብኮንሽስሊ ፕሮግራም የተደረግንበት መንገድ ከዚህ ቀጥሎ የምንኖረው ኑሮ ይወስናል ማለት ነው። ኦኬ፣ ምኞታችን የሚታሰበው በደመነፍሳዊ አእምሮ ነው ወይስ በኮንሽስ አእምሮ ነው? ምኞቶቻችን፣ ራእዮቻችን፣ ልናሳካቸው የምንፈልጋቸው ነገሮች በሙሉ የሚታሰበው በደመነፍሳዊ አእምሮ ነው በኮንሽስ ማይንድ ነው? በኮንሽስ ማይንድ። ኦኬ፣ የሆነ ቢዝነስ መጀመር ፈለጋችሁ፣ ዳስ ኮንሽስሊ ዲዛይረብል፣ በጣም ጥሩ ነገር ነው።
ከህይወታችሁን ነፍሳችሁን ኤክስፕረስ እንድታደርጉ ያግዛችኋል። ሰዎች ታገለግላላችሁ፣ ብር ታገኛላችሁ። ይሄ ሁሉ ጥሩ ነገር ነው ሲተነተን። ከዚህ ጋር የሚቃረን ነገር እውነቱ ከሆነ መልካም ያልሆነ ነገር መሆን አለበት። ኦኬ፣ ወደ ማድረግ ሲመጣ ከዚህ ጋር በተቃራኒ የሚቆመው ሰብኮንሽስ አእምሮ አለ ማለት ወይም አእምሮ ሰብኮንሽስ አእምሮአችን ውስጥ ፕሮግራም የተደረገ ነገር አለ ማለት ምን ማለት ነው? ኃላፊ ጊዜ ውስጥ ስለዛ ጉዳይ ስለ ገንዘብ የተማርነው ትምህርት ኮንቪንስ የተደረግንበት መንገድና አሁን ልናሳካ የምንፈልገው ነገር የሰማይና የምድር ያለ የተራራቁ ናቸው። ኦኬ፣ የትኛው ነው ረጅም ጊዜ ከኛ ጋር የቆየው? ህልም ነው ወይስ ኤክስፔሪየንስ ነው? የትኛው ነው ከኛ ጋር የቆየው? ኦኬ፣ ደመነፍሳዊ አእምሮአችን ከኤክስፔሪየንሳችንና በተጨባጭ መሬት ላይ ከምናውቀው የዕለት ተዕለት ህይወትና ከዚህ በኋላ ልንፈጥረው ስለምንፈልገው መልካም ነገር የትኛው ነው የቅርብ ነገሩ? የምናውቀው ነው አለ። በድሮ ከልጅነታችን ጀምረን ማተር እንደማናረግ የኛ ተሳትፎ ከምንም እንደማይቆጠር ኖርንም አልኖርም ይሄን ያህል ዳዝም ማተር አይነት ከሆነ ትኩረት የማይገባን ሰው ሆነን እንደዛ እየተሰማን ካደግን ትልቁ ሰውዬ አደልቱ ሰውዬ ግንኙነት ውስጥ ገብቶ ቤተሰብ መስርቶ ከልጆቹ ጋር ሲጫወት ይሄ ያ የትንሹ ህፃን ስሜት እዚህኛው ቤተሰብ ውስጥ ይንጸባረቃል ማለት ነው። ሁልጊዜ በገንዘብ ምክንያት የሚጨቃጨቁ ለ10 ሳንቲምም ለ1 ብርም የሚናጩ ቤተሰቦች መካከል ያደገ ሁልጊዜ ገንዘብ የመጣያ ኦብጀክት እንደሆነ እያየ ያደገ ህፃን ካደገ በኋላ ስለ ገንዘብ ሲጠየቅ የሚለው ነገር በሙሉ ከራሽናል አእምሮ ሳይሆን ከኤክስፔሪየንሱ ነው የሚመጣው ማለት ነው። ይሄ አባባል ግልጽ ሆኖላችኋል? ኦኬ፣ ሌት ሚ ሾው ዩ ይሄ እንዴት እንደመጣና ከዛ በኋላ ወደ መፍትሄው እንሄዳለን። ህይወታችንን ከተወለድንበት ቀን ጀምሮ እስከ ሞት አፋፍ ድረስ 4 ቦታ በልተን እንየው። በጣም ግልጽ ይሆንላችኋል። እስኪ ከ20 ዓመት በታች የሆነ ሰው እዚህ ቤት ውስጥ 21 ዓመት ወይም ከዛ በታች የሆነ ሰው እስኪ እጁን ያሳይ። አንድ ሰው። ስለዚህ ለሱ አንድ ነገር ልንላ ከዛ ቀጥሎ ወደምንሄድበት ቦታ እንሄዳለን ማለት ነው። ልክ እንደተወለድን የሆነ ማህበረሰብ ውስጥ ነው የምንወለደው። የሆነ ቤተሰብ፣ የሆነ ቋንቋ የሚናገሩ፣ የሆነ ስለ ገንዘብ፣ ስለ ግንኙነት፣ ስለ ሰው ልጅ፣ ስለ ጾታ፣ ስለተለያየ ነገር የሆነ አይነት አመለካከት ያላቸው ሰዎች መካከል እንወለዳለን። ግን ነገሮችን የምንረዳበት ቋንቋ፣ ዘዬ፣ ባህል ምናምን ገና አላዳበርንም። ገና ጨቅላ ስለሆን ማለት ነው። ግን የሚገርማቸው ነገር ያ ጨቅላ ህፃን ብዙ ጊዜ ህፃናት ፊት የሆነ ነገር እናደርጋለናል ማያውቁ ስለሚመስለን ማለት ነው። እነሱ ማወቅ ያስፈልጋቸው። እንደምንድን ናቸው መሰለህ? ፊት ለፊቴ እንዳለው አይነት ካሜራ ናቸው። ኢምፕሬሽነብል ስቴት ላይ ነው ያሉት ጨቅላ ህፃናት፣ በተለይ እስከ 12 ዓመት እድሜ ገደማ ያለው ማለት ነው። ማገናዘቢያ ስለሌላቸው እንዴት ይሄ ነገር ጥሩ ወይም ይሄ ነገር መጥፎ እንደሆነ አመዛዝነው የሚቀበሉበት ወይም የሚጥሉበት መመዘኛ ስለሌላቸው ያለውን ነገር እንዳለ ወስደው ህግ ነው የሚያደርጉት። this is very critical by the way. ኦኬ፣ ስለዚህ የገንዘብ እጥረት ባለበት ቤት ውስጥ ያደገ ህፃን እንዴት አድርጎ ነው የሚያስበው ማለት ነው? ግሎባሊ የገንዘብ እጥረት ናቹራል ነው ብሎ ነው የሚያስበው ማለት ነው። ይሄ አባባል ግልጽ ነው። ሁልጊዜ የሚደባደቡ፣ የሚሰዳደቡ፣ የሚወራረዱ ሰዎች መካከል ያደገ ሰው ቤተሰብ አብሮ ሲኖር መወራረድ ናቹራል ነው ብሎ ነው የሚቀበለው ማለት ነው። ኦኬ፣ ካደገ በኋላ እንዴት ነው ከሚስቱ ጋር ከባሏ ጋር የምትኖረው ማለት ነው? በዚሁ መንገድ ነው የሚሆነው ማለት። መሀል ላይ የሆነ ነገር ጣልቃ ገብቶ ካለው ወጣው በስተቀር is going to sustain። አሁን እንግዲህ ይሄ ህፃን ተወለደ፣ እስከ 4 ዓመት አካባቢ አሁን ባለው ዘመናዊ ኮሚኒቲ ውስጥ ቤት ይቆያል ከሰፈር ልጆች ጋር። ከ4 ዓመት ጀምሮ ኬጂ ይሄዳል። ቤት የሰበሰበውን ሰብስቦ ፕሮግራም ተደርጓል። ስለ ገንዘብ፣ ስለ ግንኙነት፣ ስለ ሰው ልጅ ትርጉም፣ ስለ ጾታ፣ ስለ ሁሉ ነገር፣ ስለ አባትና ልጅ፣ ስለ ሚስትና ባል ሁሉ ነገር ተምሯል። ማያቅ ይመስለናል እንጂ በዚህ አደልት ህፃን ውስጥ በትልቅ ሰው አእምሮ መቀመጥ የማይችል ነገር is already programmed። ከዛ በኋላ ኬጂ ይሄዳል። ከዛ በኋላ አስተማሪዋ አንዳንዱን ጎበዝ፣ አንዳንዱን ሰነፍ፣ አንዳንዱን ቆንጆ፣ አንዳንዱን የሆነ በአይንም ይታወቃል አይደለ? የሆነ ሪኮግኒሽን የሚገባው ሰውና የሆነ አይናችሁን ጣል አድርጋችሁበት የምታልፉት አይነት ሰው ይታወቃል። ህፃናት የማያውቁ ይመስላችኋል? they know it። እንደውም አንድ በትክክል አላስታውሰውም የሪሰርች እንትን ላይ ሳነብ የአስተማሪ ኤክስፔክቴሽን ልጁን እንደዛ ያደርገዋል የሚል ነገር አይቻለሁ። ለብዙ ዓመታት የተጠና ጥናት ልጆቹ አድገው አደልት እስከሚሆኑ ድረስ ተከታትለው ለብዙ ዓመታት ያጠኑ ጥናት የሚያሳየው አስተማሪው ልጁን ሲያየው መቼም የትም አትደርስም ግን
ሚለው ከሆነ he is going to make that person ማለት ያንን ልጅ ነው እየፈጠረ የሚሄደው። ከዛ በኋላ ያን የኬጂ ትምህርት ቤት ይገባል። ከልጆችም ከጓደኞቹ ከመምህራንም የሚያገኘውን ምስል በዚህኛው በተገነባው ማንነት ላይ ይጨምራል። ከዛ በኋላ ቲን እድሜ ላይ ይደርሳል። ሃይ ስኩል ይጨርሳል። 20 ዓመት ሲያጠናቅቅ ማስገባት ነው አብዛኛው፣ ማስወጣት አይደለም። ገና ፕሩቭ ያልተደረጉ የምናውቃቸው የሚመስሉን በጣም ብዙ ነገሮች አሉ። 20 ዓመት አካባቢ ላይ ስንሆን አሁን በገባን ነገር ወተን መሞከር እንፈልጋለን። ልክ 20 አካባቢ ስንደርስ ስለ ግንኙነት የምናውቅ ይመስለናል። ግንኙነት ውስጥ እንገባለን። ከዛ በኋላ ዊ ቼክ የገባን የመሰለን ነገር ይሰራል አይሰራም፣ ዊ ቼክ ኢት። ስለ ገንዘብ የገባን ስለ ራዕይ የገባን ካደግን በኋላ ስለምንሆነው ሰው የነበረንን ምስል በሙሉ በተገለጠው ሪል ዓለም ውስጥ ገብተን ቼክ ማድረግ እንጀምራለን። ቀጥሎ እስከ 40 ዓመት ከ21 ዓመት ጀምሮ እስከ 41 ዓመት አካባቢ ድረስ ያለው ጊዜ የቫሊዴሽን ጊዜ ነው። እስኪ ከ21 ዓመት እስከ 41 ዓመት እድሜ ውስጥ ያላችሁ ሰዎች እጃችሁን አውጡ። ኦኬ፣ ስለዚህ ለእናንተ ነው የማወራው ማለት ነው። ይሄኛው ጊዜ በጣም ተአምረኛ ጊዜ ነው። የኔንም ኤክስፔሪየንስ ነግራችኋለሁ እዚህ ጋር 36 ዓመት ሲሆነኝ ነው ምኖረው ኑሮ ምን እንደሆነ ማሰብ የጀመርኩት ነው እያልኳቸው ያለው። አብዛኞቻችሁ እዛ እድሜ ላይ ያልደረሳችሁ ሰዎች ናቸው። ከዛ በፊት የነበረኝ ሃይ ስኩል ሲነገረኝ የነበረ ስማር በትምህርት ጥሩ ስለነበርኩኝ ሲነገረኝ የነበረው ነገር ምንድን ነው? ካደግኩ በኋላ የምሆነው ሰው ከተለመደው በጣም ወጣ ያለ ሰማይ ጠቀስ ሰው እንደምሆን ነው ሲነገረኝ የኖርኩት። ያንን ነው ኤክስፔክት ሳደርግ የነበረው። ዩኒቨርሲቲ ተማርኩ፣ ተመረቅኩ፣ እዛው ቀረው፣ ማስተማር ጀመርኩ፣ ማስተርስ ተማርኩ፣ ይህንኑ ማድረግ ጀመርኩኝ። ግን ኢን ሪትሮስፔክት እየሆነ ያለው ሪል ነገርና በውስጥ ኤክስፔክት ሳደርግ የነበረው ነገር ይገናኛል አይገናኝም ብዬ ነው ሲጠባበቅ የነበረው። የሰማይና የምድር ያህል የተራራቁ ናቸው። በተለይ በዛ እድሜ መሆን የሌለባቸው በጣም ብዙ ነገሮች ነበሩ ሲሆኑ የነበሩት። ያ ጊዜ እንደምታውቁት በጣም ኢነርጀቲክ ነው። ብዙ ጠቃሚ ልምድ አለን። ግን ደግሞ በጣም ረጅም የቀረ እድሜ ያለን 36 ዓመት ማለት ኦልሞስት በጣም ትልቅ ፕሮዳክቲቪቲ የሚጀመርበት ጊዜ ነው። ከዛ በኋላ ህይወቴን ሳይ ከአማካይ በታች በጣም ተራ፣ በጣም ኦርዲነሪ፣ በችግር በኮንፊውዥን የተሞላ ህይወት ደና ብጋንቶ አስክ እስካሁን የማውቀው ነገር ስለ ገንዘብ፣ እስካሁን የማውቀው ነገር ስለ ግንኙነት፣ ስለ ራሴ ማንነት፣ ስለ ሌሎች የሰው ልጆች የማውቀው ነገር አይሰራም ማለት ነው። ዳትስ ዌን አይ ቢጋን ቱ ቫሊዴት። ብዙዎቹ ሰዎች እዚህ ጋር ያላቸውን እውቀት እየተገበሩ ውጤት ያመጣል አያመጣም፣ እየተገበሩ ውጤት ያመጣል አያመጣም እያሉ ሲሞክሩ ከ90% በላይ ሰው እንደ ህይወት ኮንክሉዥን አድርጎ የሚወስደው የራሱን ኤክስፔሪየንስ ነው፣ ፕሪንሲፕል አይደለም። ይሞክራሉ አይሰራም፣ ይሞክራሉ አይሰራም፣ ይሞክራሉ አይሰራም። ከዛ በኋላ ምን ይላሉ ማለት ነው? ህይወት አይሰራም እንደሚባለው አይደለም፣ እንደሚወራው አይደለም። ይሄ መጽሐፍት ላይ ምናምን ሰዎች እንደሚጽፉት አይደለም። ላይፍ ዳዝንት ወርክ ኢትስ ሃርድ ማን። የመጥፎ ነገር ጎስፕለርስ ይሆናሉ፣ የመጥፎ ነገር ትንቢት ነጋሪዎች ይሆናሉ። እንዳው አትልፋ፣ ያላየሁት የህይወት አይነት የለም፣ ያልሞከርኩት ቢዝነስ የለም፣ ያላደረግኩት ያላገለበጥኩት ነገር የለም። መማር ቢባል ተምሬያለሁ፣ 2-3 ቦታ መስራት ቢባል ሰርቻለሁ፣ ቢዝነስ ጀምር ቢባል 4-5 ቢዝነስ ጀምሬ ከስራያለሁ። ያልሞከርኩት ነገር የለም። እርፍ በልና ስራን ስራ። it doesn't work። እነዚህ ሰዎች ህይወትን ከራሳቸው የህይወት ልምምድ ተነስተው ነው መደምደሚያ የሚሰጡት። 90% ከዛ በላይ የሚሆነው የዓለም ህዝብ በዚህ መንገድ ነው የሚኖረው። ቼክ ማድረግ ትችላላችሁ የምትኖሩበትን ዓለም። ስለዚህ እነዚህ ሰዎች ምንድን ነው የሚያደርጉት ማለት ነው? ሞከሩ፣ ከዚህ በፊት በገባባቸው ፓተርን በሚያውቁት ፕሮግራም ሞከሩት፣ አይሰራም፣ ሞከሩት፣ አይሰራም። አንዳንዱ ይሰራል፣ አንዳንዱ አይሰራም፣ ይሰራል፣ አይሰራም። ስለዚህ ለምንድን ነው ለሌላው የሰራው ለምንድን ነው ለኔ የማይሰራው ሳይሆን የሚሉት የራሳቸውን ይህል ኮንሲስተንት የሆነ ለረጅም ጊዜ ላይ ያገኙትን የህይወት ውጤት ያዩና ህይወት እንደዚህ ነው ብሎ መደምደሚያ ያስቀምጣሉ። እንደዚህ አይነት ሰዎችን መለወጥ ተራራ እንደ መግፋት ያህል በጣም ከባድ ነው። because they don't want to change። ከመለወጥ ይልቅ ምንድነው የሚፈልጉ መሰላችሁ? ያሉበትን ቦታ ጀስቲፋይ ማድረግ ነው የሚፈልጉት። በሚያስበው አእምሯቸው መተንተን። እኔ ቢዝነስ መጀመር መች አልፈልግ አልኩ፣ ግን ካፒታል የለኝ እና ካፒታል ሳይኖረኝ ሊጀምር ይጀምራል ቢዝነስ ካለ ካፒታል። እውነት ነው አይደል? አዎ። ግን እኮ
እኮ ሴትዮዋ ናት ችግር ያለባት። ይኸው ወደ ቤት ስገባ ገና በነገር ከበር ጀምራ ነው የምትጠምደኝ። ዋክን አይዱ እነዚህ ሰዎች የሚሉትን ነገር ካያችሁ ማለት ነው የሆነ እውነትነት የሆነ ራሽናሊቲ ያለው ውስጥ ግን ሰዎች ያሉበትን የህይወት ቦታ ጀስቲፋይ ማድረግ ከጀመሩ ምን ማለታቸው መሰላችሁ? ሳብኮንሽስሊ እዚህ ሆኖ የምቆየው መንቀሳቀስ አልፈልግም እንደማለት። ስለዚህ ይጥራሉ፣ ሳብኮንሽስሊ ግን they sabotage it። ቢዝነስ መጀመር ይፈልጋሉ፣ ሳብኮንሽስሊ ግን they don't want to succeed። ግንኙነቶችን ማስተካከል ይፈልጋሉ፣ ሳብኮንሽስሊ they don't want to create a good relationship። ለምን ቢባል ውስጣቸው ለአመታት የቆየው ፕሮግራም እና ምኞታቸው በጣም የተራራቁ ነገሮች ናቸው። ኦኬ፣ ስለዚህ ሰዎች ካለፈው ጊዜ ጋር የሚተሳሰሩበትና ባለፈው ሳምንትም የተወሰነ ነገር አውርተናል። ብቸኛው ነገር ምንድን ነው ካላችሁኝ ኢሞሽን ነው። እዛ ቦታ ላይ ስደርስ አሳያችኋለሁ። ኦኬ 40 ዓመት ሲጠናቀቅ ሁለት አይነት ሰዎች ይወጣሉ ማለት ነው። ልክ 40ኛውን ዓመት 41ኛ 42ኛ ዓመት አካባቢ ላይ ስደርሱ እንትን ሰምታችሁ ታውቃላችሁ? የሚድ ላይፍ ክራይሲስ ምናምን የሚባል ነገር። ሚድ ላይፍ ክራይሲስ የሚመለከታቸው አሉ፣ የማይመለከታቸው አሉ። ሚድ ላይፍ ክራይሲስ ማለት ምን ማለት መሰላችሁ? ያው ከዛ በፊት የማውቀውን ነገር ስሞክር አልሰራ ስላለኝ ወይ መልሱን አልፈለግኩም ወይ አልፈልግም ብዬ አልተውኩም። መሀከል ላይ ኮንፊውዝድ መሆን ማለት ነው። ራሳችንን ዝም ብለን በቀውስ ውስጥ መተው ማለት ነው። that's what mid life crisis is። እዚህ ቦታ ላይ ሲደርሱ 90%ቶች ወይም ብዙሃን የሚባሉ ሰዎች አንድ ትልቅ ጎዳና ይዛሉ። በቁጥር ጥቂት የሆኑ ሰዎች ደግሞ ነጠል እያሉ በአማካይ ሰው የማይደረግ ነገር ማድረግ ይጀምራሉ። ቢዝነስ ይጀምራሉ፣ ይሳካላቸው። ትምህርት ይማራሉ፣ በትላልቅ የዓለም ዩኒቨርሲቲዎች ውስጥ ፕሮፌሰር ይሆናሉ። what is the difference? እነዚህ ልጆች አንድ ወንበር ላይ ተቀምጦ ነው የተማሩ ካላችሁን፣ ለነዚህኞቹ በቁጥር ጥቂት የሆኑ ሰዎች የገባቸው ነገር አለ፣ ለ90%ቶቹ ሰዎች ያልገባቸው ነገር አለ። አሁን እንግዲህ ይሄንን ነገር ከተማርን በኋላ ወደ ነበርንበት ቦታ ስንሄድ የምንቀላቀለው ካፌ ተቀምጠን የምናወራው ቤት በቤተሰባችን መካከል ሆነን ኢንተራክሽን የምናደርገው ከዚህ ጋር ነው ማለት ነው። በየገበያ ቦታው ላይ የምታገኟቸው ሰዎች ለመለወጥ የሚታገሉ ይመስላሉ መካኒካሊ በውጭ በኩል፣ በውስጥ በኩል ግን አይፈልጉም። ህይወቱን መለወጥ የማይፈልግ ሰው አለ ወይ? ኮንሽስሊ እስኪ እጁን የሚያሳየኝ ሰው አለ? መለወጥ አልፈልግም እኔ በዚህ መንገድ ነው መኖር የምፈልገው የሚል ሰው የለም አይደል? እየሞከራችሁ ወደ ነበራችሁበት ቦታ የምትመለሱ ከሆነ ፕሮግረስ ማድረግ ጀምራችሁ፣ ምልክት ማሳየት ጀምራችሁ፣ ውጤት ማምጣት ጀምራችሁ ወደ ነበራችሁበት ቦታ የምትመለሱ ከሆነ the only reason available is not desire መፈለግ ምናምን አይደለም። ሳቦታጅ የሚያደርጋቸው ፕሮግራም በውስጣችሁ አለ ማለት ነው። that's what it means። and ይሄ ሳቦታጅ የሚያደርገን የፓተርን አይነት ኢሞሽን ነው። አሁንም ደግሜ ልንገራቸው አንድ ነገር፣ መረጃ እውቀት ወይም ኤክስፔሪየንስ የሚጠራቀመው በስሜት መልክ ነው፣ ሀሳብ አይጠራቀምም። ለዚህ ነው አብዛኞቹን እስኪ ወደ ኋላ ተመለሱና ሌክቸር እንትን ያደረጋችሁባቸውን እስኪ አስታውሱ። ሌክቸር የተደረጋችሁባቸውን ቀናቶች ብዬ ብል አብዛኞቻችሁ አታስታውሱ። ግን አስተማሪ ከኋላ ጠርቶ ፊት ለፊት አቁሞ ወይ አጨብጭቡለት ያለ ቀን ወይ ደግሞ ያሳቀባችሁ ቀን፣ ሁለቶቹ ግን አይረሱም። ምክንያቱም ኢሞሽናል ኤክስፒሪየንሶች ናቸው። ግልጽ ነው ይህ አባባል? ኦኬ። ስለዚህ the question is ከኃላፊ ጊዜ ጋር የምንታሰርበት ብቸኛው ገመድ ኢሞሽን። if there is a way by the way ዛሬ ሌሊት የሆነ ተአምር ነው ከስሜቶቻችሁ ከኃላፊ ጊዜ ጋር በስሜት ብትለያዩ ከነገ ጧት ጀምሮ ከዚህ በፊት የሚያውቃችሁ ሰው እስከማይለያችሁ ድረስ የምትለወጡባቸው በጣም ብዙ ነገሮች አሉ። ይኸውላችሁ ሰው አብራፕትሊ መለወጥ ይችላል። ኢንተርቬንሽን ካለ መሀከል ላይ ገብቶ የሆነ ነገር የሚያደርግ ነገር ካለ you can be changed and the only way you can change is ስሜታችሁን ውስጣችሁ ያለውን ፕሮግራም ወደማትፈልጉበት አቅጣጫ የሚመራችሁን ኢሞሽን ልታዩት ከቻላችሁ ብቻ ነው። ቦታው ላይ ሲደርስ በደንብ አድርጌ እነግራችኋለሁ። ኦኬ ልክ 40ኛው ዓመት ሲጠናቀቅ እንግዲህ አንደኛው ወገን ህይወት እንደማይሰራ ወይም ደግሞ እንደመታደል ሆኖ በጥሩ ቤተሰብ ውስጥ ካደገ ህይወት እንደሚሰራ አረጋግጦ ከዚህ በኋላ ለሌሎች ሰዎች ለመስበክ የተዘጋጀ ሰው ነው። በአንድ በኩል ስታዩ ደግሞ ህግ የሚመስለውን ነገር ጥሰው ሊሚቴሽኖችን አልፈው
የሌላቸውን ገንዘብ አግኝተው የማያውቁትን እውቀት ከሚያውቁ ሰዎች ጋር አጣምረው ትላልቅ ነገር ያደረጉ በጣም ኦርዲነሪ ከሚባል ቦታ የተነሱ ትልልቅ ነገር ያደረጉ ሰዎች አሉ በህይወታችን ውስጥ። ድሮ የሚያውቃቸው ሰው ቢያያቸው ይሄ ሰው ተስፋ አለው ወይ ብላችሁ ብትጠይቋቸው ይሄ ምን ተስፋ አለው የሚባሉ የነበሩ ግን በጣም ኤክስትራ ኦርዲነሪ ህይወት ያከናወኑ ሰዎች አሉ። እነዚህ ሰዎች የገባቸው ነገር አለ ማለት ነው። እነዚህኞቹ ሰዎች አብዛኛውን ኮሚዩኒቲ የሚወክሉ ባሉበት የሚረግጡ ፍርድ እየፈረድኩኝ አይደለም። ዳትስ ሃው ኢት ኢዝ ጋይስ። እንደዛ አይነት ከዛ በኋላ ልክ ወደ 40 እና 60 መካከል ያለውን እድሜ ደግሞ ስትወስዱ የያዝነውን ይዘር ማቹር የምናደርግበት ጊዜ ነው። ባዮሎጂካሊ ማቹር እናደርጋለን። ልክ እንደኔ ማለት ነው። ማቹር ታደርጋላችሁ። ማመዛዘን ትጀምራላችሁ። የረጅም ጊዜ ኤክስፔሪየንስ አላችሁ። የ40 ዓመት ኤክስፔሪየንስ አላችሁ። ቢያንስ ደግሞ ወደፊት የሚቀር 40 ዓመት አለ። ፓወርፉል የሆነ ጊዜ ነው የጊዜ። ትልልቅ ካምፓኒዎችን የገነቡ ሰዎች የገነቡት 40 እና 60 መካከል። አንዳንድ ሰዎች ምን ይላሉ መሰለህ? ገና በ25 ዓመት በ26 ከ30 ዓመት በታቸው ነው። እኔ በቃ ተስፋ ቆርጫለሁ። የምን ተስፋ የምን ተስፋ? ገና እኮ ተስፋ የሚባል ነገር ራሱ አልያዝክም እኮ እንኳን ሊቆረጥ yet many things to be discovered። ገና ነው ህይወት። 40 ዓመት ጋር ስትደርሱ ብዙ ኤክስፔሪየንስ አለ፣ ማቹር ማድረግ አለ። ስለዚህ ማመዛዘንና ትልልቅ ነገሮችን ማሰብ የሚጀምሩበት ጊዜ ነው። ካልሆነ ግን ወደ ማረር ነው የምንሄደው። ወደ መብሰል ሳይሆን ወደ ማረር ነው የሚሄዱት አብዛኞቹ ሰዎች። ስለዚህ ስትጠይቋቸው ሜንተር ማድረግ አይችሉም። የሚቀጥለውን ዘመን ትውልድ ሜንተር ማድረግ አይችሉም። እንዲህ አይነት ሰዎች ፖለቲካ ውስጥ አሉ። እንዲህ አይነት ሰዎች ቢዝነስ ውስጥ አሉ። እንዲህ አይነት ሰዎች ቤተሰብ መካከል አሉ። በየሄዱበት ቦታ መጥፎ ነገር የሚናገሩ የህይወታቸውን ኤክስፔሪየንስ እንደ ዩኒቨርሳል ህግ የሚቆጥሩ በጣም ከባድ ሰዎች አሉ። ዲናይ እንዳታደርጓቸው ደግሞ ህይወቴን ተመልከት ይሏቸዋል። ጠረጴዛ ላይ ዘርግተው ይኸው የከሰሩ ቢዝነሶችን አይታ አልሞከርክም እንዳትል ሞክሬያለሁ። ሰዎች ዝም ብሎ በአየር ላይ እንደሚያወሩት እንዳይመስል it doesn't work። እነዚህን ሰዎች ካዳመጣችሁ ወይም እነዚህን ሰዎች ካያችኋቸው ክራውድ የሚከተሉ ሰዎች ለዚህ ነው በነገራችን ላይ ፕሪንሲፕል ሳይሆን ክራውድ ነው የሚከተሉ። እነዚህኞቹ 3%፣ 4%፣ 5% ሰዎችን አይደለም የሚከተሉት፣ መርህ ነው የሚከተሉት። የእንትና ቢዝነስ ለምን ሰራ ጎን ለጎን እየመሩት፣ የእንትና ትዳር ለምን ጸና፣ የእንትና ልጆች ለምን በመልካም መንገድ አደጉ። what is the difference? እነሱ ጀርሟን የህይወቷን ጀርም ነው የሚፈልጉት፣ እንትኑን አይደለም፣ ፊት ለፊት ላይ የሚታየውን ፍለፍ አይደለም። ምንድነው አንድ የሚያደርጋቸው እነዚህን ሰዎች? ምንድነው የሚከተሉት ፕሪንሲፕል? ፊት ለፊት የሚያደርጉትን ሳይሆን ሐሳባቸው ውስጥ ምንድነው ያለው፣ ስሜታቸው ውስጥ ምንድነው ያለው። once you get those principles life is going to turn። ኦኬ ከብሬክ በኋላ ልመለስ ይመስለኛል። እዚሁ ላይ ትነጋገሩ የራሳችሁን ኤክስፔሪየንስ እስኪ ያው በተለይ አብዛኞቻችሁ 40 እና 60 መካከል ስለሆናችሁ ያላችሁት how is it እስኪ አሁን ከምትከተሉት መንገድ የትኞቹ መንገዶች ናቸው ቫሊድ፣ የትኞቹ መንገዶች ናቸው ፕሪንሲፕል ቤዝድ ነው ወይስ ስላደረጉ፣ ሌሎች ስለተማሩ፣ ሌሎች ስላገቡ፣ ሌሎች ቢዝነስ ስለጀመሩ ነው የምንጀምረው? እስኪ የትኞቹ ፕሪንሲፕሎች ናቸው የሚገዟችሁ የሚለውን ነገር እያወራችሁ ቆዩ። ከ10 ደቂቃ በኋላ ተመልሰን እንመጣለን።